በሐረር ከተማ የተጀመረውን የኮሪደር ልማትና አካባቢው ለኑሮና ለቱሪዝም ምቹ የማድረግ እንቅስቃሴን ተመልክቻለሁ። በከተማው የተጀመረው ስራ እምቅ አቅምን ማወቅ፣ አካባቢያዊ ጸጋዎችን ለብልጽግና መጠቀም፣ ማህበረሰብን ማስተባበርና የአመራር ቁርጠኝነት ሲደመሩ ለውጥ እንዴት እንደሚመጣ ማሳያ ነው። ሐረርን እንደ ተምሳሌት በመውሰድ አካባቢዎቻችንን ለመቀየር የሚያስችሉ 7 ልምዶችና አቅጣጫዎች ቀጥለው ቀርበዋል። አንደኛ፣ የአመራር ቁርጠኝነት። ሐረርን በዋናነት የቀየራት የአመራር ቁርጠኝነት ነው። ዓመታዊ ገቢያቸው ከሌሎች ያነሰ ነው። ለሥራው ያዋሉት በጀትም ዝቅተኛ ነው። ቀሪውን ያሟሉት አመራሩ ቁርጠኛ ሆኖ ቀን ከሌት በመስራቱና አቅሙን አሟጦ በመጠቀም ነው። ሌሎች ከዚህ መማር አለብን። ሁለተኛ፣ ታሪካዊ ሀብትን አውቆ ማልማት። ሐረርና አካባቢዋ ከሺህ ዓመት የዘለለ ታሪካዊ ሀብት አላቸው። ይህንን ሀብት በማወቅና በመለየት ለጉብኝት ምቹ አድርገውታል። መንገድ ተሰርቷል፣ ሙዚየም ተገንብቷል። የአካባቢውን ንጽህና የመጠበቅ ሥራም እየተሠራ ነው። ይሄ ለሌሎችም ትምህርት የሚሆን ነው። ሦስተኛ፣ ጥንታዊ አካባቢን አናቦ ማዘመን። የሺና የመቶ ዓመት ታሪክ ያላቸው የኢትዮጵያ ከተሞች እንዴት መቀየር እንዳለባቸው ሐረር ተምሳሌት ናት። ጀጎል ተለውጧል። የውስጥ ለውስጥ መንገዱ ተዘርግቷል። ግንቡን ለመጠገን የተሠራው ሥራ፣ የመብራት ሥራው፣ ጥንታዊ ከተማ የወዳደቁ ቤቶች መከማቻ እንዳይሆን እየተሠራ ያለው ሥራ ጀጎልን ሁሌ አዲስ እንድትሆን አድርጓታል። ያረጁና ያፈጁ ከተሞች እንዴት እንደሚቀየሩም መማሪያ ነው። አራተኛ፣ አካባቢያዊ ልዩ ጸጋን ለቱሪዝም መጠቀም። ሐረር ሰዎችና የዱር እንስሳት ተግባብተው የሚኖሩባት ከተማ ናት። ለዚህ አንዱ ማሳያ የጅብ ትርኢት ነው። ከ100 ዓመታት በፊት ጀምሮ ሐረርን የጎበኙ ጸሐፍት ይህንን ትርኢት አድንቀው ጽፈዋል። ይህንን ትርኢት ወደ ዘመናዊ የቱሪስት መዳረሻነት ለመቀየር በመደመር ትውልድ መጽሐፍ ሽያጭ መነሻነት የጅብ ትርኢት ማሳያ አምፊ ቲያትር በሐረር ተገንብቷል። በየአካባቢያችን ያሉትን ልዩ ጸጋዎች በዚህ መንገድ ነው አውቀን ማልማት ያለብን። አምስተኛ፣ ለኮሪደር ሥራ አካባቢያዊ ዕውቀትን መጠቀማቸው። አንዳንድ ከተሞች የኮሪደር ልማት በውድ ዋጋ የሚገኙትን የመንገድ መብራቶች ሐረሮች በአካባቢያቸው በማምረት በርካሽ አግኝተዋቸዋል። የመንገድ መብራትን ለመጠገን ያለውን ችግር በሚፈታ መልኩ ሐረሮች የመንገዶቻቸው መብራቶች በርካሽና በተሻለ መንገድ ሰርተዋል። ሥራን ውድ የሚያደርገው ሀብትን እና ዕውቀትን በሚገባ አለመጠቀም ነው። ስድስተኛ፣ በአካባቢ ጸጋ አካባቢን ማስዋብ። ሐረር ላይ የውስጥ ለውስጥ መንገዶች የተሠሩት በሐረር ድንጋይ ተጠርበው ነው። ይህ ተግባር አዲሱ ግንባታ ከነባሩ ጋር እንዲጣጣምም አድርገዋል። ለአካባቢው ወጣቶችም የሥራ ዕድል ፈጥሯል። በጥቂት ወጪ ብዙ ሥራ ለመሥራትም አስችሏል። የዕውቀት ሽግግር እንዲኖር አድርገዋል። ዘወር ዘወር ብለን መሬቱን እንየው። ለልማት የሚውል ብዙ ሀብት አለው። ሰባተኛ፣ አስፍቶ ማሰብ። ሐረር በቆዳ ስፋት ከብዙ ክልሎች ያነሰች ናት። ታሪካዊ ከተማ በመሆኗም የነዋሪዎች መጨናነቅና የቦታ ጥበት አለ። ጠባብን ቦታን የሚያሰፋው ሰፊ አመለካከት ነው። ሩቅን የሚያቀርበው አርቆ ተመልካችነት ነው። የሐረር የኮሪደር ልማት ሰፊ የሆነው በዚህ እይታ ነው። በዚህ እይታ የተሠሩት የእግረኛ መንገዶች፣ ፓርኮች፣ አምፊቲያትሮች፣ አረንጓዴ ስፍራዎች ወዘተ አስደናቂ ናቸው። አስፍቶ ማሰብ ጥቂቱን ያበዛል፣ ሩቁን ያቀርባል። እነዚህ ሁሉ ሥራዎች ሀብት እንዲያመነጩ ምቹ ሆቴሎች ያስፈልጋሉ። ኢንቨስተሮችን ስቦና አበረታቶ ንግዱን ማቀላጠፍ ይገባል። በከተማ የተሠሩ ሥራዎች ዘላቂ እንዲሆኑ በገጠሩ የልማት ትሩፋት ይበልጥ መስፋፋት አለበት። ዘመናዊ ግብርናና የግብርና ተዋጽኦ ማቀነባበሪያዎች እንዲፈጠሩም እንትጋ። የአካባቢያችንን ገበያዎች እናነቃቃቸው። ከዚህ ጎን ለጎን የሕዝቡን የመለወጥ ፍላጎት፣ የሰላም ፍላጎትና ታታሪነት እንደ ሀብት በመውሰድ ሕዝብ የሚያረካ አገልግሎት እንስጥ። ሐረሮች በርቱ፣ ግን ገና ብዙ ይቀረናልና ረክታችሁ እንዳትቆሙ። ሕዝብን እያወያያችሁና እያስተባበራችሁ ሐረርን ከዓለም ጋር ለማወዳደር እስክትችሉ ትጉ። ጠቅላይ ሚኒስትር አብይ አህመድ ዶክተር